እናንተ ተረጋጉ እና ዮኒ ወይ እና በጣም በደስታ እኛ ደስተኞች ነን። ፈለገዬ አንድ ቀን ለመስማት ደስተኞች ነን። ያው ለመስማት ነው የሚሆነው፣ ለማዳመጥ ነው የሚሆነው። አይ ብቻ ሳይሆን ምን አለ መሰለህ ዮኒ አንተ ያለ ፎሎወር አቤላ ዳጊ ሁሉም እና ቤላ ሁሉም ያላቸው ፎሎወር አንድ ላይ ሰብሰብ ብሎ መንፈሳዊ ነገር ተነስቶ ሲወራ የእናንተ ጠይቆ ማዳመጣችሁ ብቻ ሳይሆን ሌሎችም አጋጣሚውን እንዲማሩ እንዲጠይቁ አላደለ የሆኑ መንፈሳዊ የሆኑ ሀሳቦችን እንዲረዱ ተደረጋል። በተለይ ደግሞ ጊዜው እንደምታውቀው የጾም ወቅት አይደል? እውነት ነው። በጣም ብዙ ነገሮች ይነሳሉ፣ ብዙ ነገሮች ይወራሉ እና እስኪ ቆይ በስልክ ጨቅጨቅ አደረጋችሁ። ሙሽራው እንዴት ነው? ሙሽራው ወንድማችን ሙሽራው ተወኝ በእናትህ በቃ እ በቃ ሙሽራው ነው እኮ በቃ አስረከብን። አይ ደስ ይላል። እስኪ አንድ ቀን ለነገሩ ለክርስትና ይሻላል። እንደ ሙሽራችን ጋይስ ገና ተወልዶ ምናምን እና እንዴት ይሻላል? ማ ያራርቀናል በጣም ይኸውላችሁ። ፈለገ ማለት ጋይስ በዚህ ላይቭ ላይ ነው ያወቅኩትና ለወንድሜ ሰርግ ለዳጊ ይመጣለሁ ብሎ መቶ ቤት አስተምሮ እኔን ደግሞ መክሮ ዘክሮ አግባ ተብዬ ምናምን ያለሁት እና በጣም ማመሰገንና ማከብር ሰው ነህ። አሜን አሜን። እግዚአብሔር ያክብርልኝ። ለእኔም ሰርግ ትመጣለህ። ነችን አይቀርም እንጂ በደንብ በቃ በደንብ ነው እንጂ የሚመጣው። ለምን መሰለህ እሱ ማለከኝ አይዚ በነገራችን ላይ የዛን ጊዜ አንተ ብዙ ነገሮችን ስትሰማ ነበረ። በህይወት ወንጌል ከሚሰበክባቸው ነገሮች ውስጥ አንዱ ትዳር ነው እና ዮኒ ወንድማችን አሁንም በህይወቱ እንደው የቤተክርስቲያንን ትምህርቶች የሚሰብክ ወንድማችን ነው እና አግብቶ ደግሞ አግኝተነው ነው እንዴ? አንለቀውም። ትቀልዳለህ እንዴ? በደንብ እንዘምራለን እንጂ ገብተን አበባ ነው አበባ ዮኒ አበባ 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 ናት አበባ እንላለን። እንዳገባ ጸልዩልኝ። ትዳር እግዚአብሔር ነው አይደል? አሁን አንድ ነገር ላስቸግረ ነው። ነጠላ የለም ዮኒ? ኧረ አለኝ ጋር እስቲ ለብሰህ ሆነ ዛሬ እስቲ ነጭ ለብሰን እንታይ ታባግ ፈለገ ግን አይገባ የምትሉ ሰዎች እኔ ጳጳስ ነው መሆን ፈልጓል አልኳችሁ። ምንድን ነው የምትሉት? ላሽ በልኝ እንዴት ነልኝ? እኔ አባት አይቻለሁ። እሺ ይሄ ጋቤ ነው፣ ይሄ የሚመረቅበት ጋቤ ነው እና ጌም ስጫወት ምናምን ጭራሽ ስማ፣ የኔ ምርቃት ማለት ፈለገ ማለት ጠብ አይልም ነው የምልህ። እንዴ በደስታ መርቀኝ። ምን ተፈጠረ መሰለ፣ እኔ ሰፖርተሮች አሉ ጊፍተሮች ምናምን ሞላላቸው። አሁን ቢዚ ናቸው አይመጡም። አሜን በለኝ። እኔ አባ ልመርቅ በእናትህ እውነት መርቀኝ። አሜን በሉላችሁ። የረገጥከው የነካከው ይባረክ። አሜን። የያዝከው ውድ ይሁን። አሜን። አትጣ አገኝ። አሜን። ቤት እንደ አብርሃም ቤት ሁሌ ከፍቱን እንግዳ ይምጣ። አሜን። በአንተ ህይወት ውስጥ እግዚአብሔር ይገለጥ። አሜን። ፈለገ አገኘ፣ ፈለገ ተለወጠ ሲሆን እግዚአብሔር ተለወጠ፣ እግዚአብሔር ለወጠ ያስብለን። በእርምጃዎቹ ሁሉ እግዚአብሔር ይታይበት። የረገጥከው ይለምለም። በርህን ፈጣሪ አምላክ አንኳኳለ። አንተ ደግሞ ማን ነው በል፣ እሱም እኔ ነኝ ይበል። ክፈትለት፣ ከዛ ይቅፍል። የጎደለ የምታውቀው አንተና እግዚአብሔር ናቸውና የጎደለውን ጎድጓዳውን ደግሞ እሱ አምላክ ይሙላለን። ከዚህ በላይ ምን አለ የኔ ጌታ? እለለለለለለለለ በቃ ይኸውልህ እንደዚህ ይመርቃለሁ፣ ይሙላል፣ ይጠፋሉ።
አይ በቃ አሁን ነገሮች ተሳኩ። ምክንያቱም አዎ በቃ እኔም አሜን ብያለሁ። አሜን ማለት ይሁን ይደረግልኝ ማለት ነው። በጣም በጣም አንተም ምርቀኸኛል፣ የታባቱ ይስተካከላል። ምርቃት ደግሞ ታውቃለህ በጣም ፖዚቲቭ ኤነርጂ ነው ያለው እና እኔ ትክክል። ከአያቴ ከእናቴ ነው ያወቅሁት እና ኖ ስትመርቅ የምታወጣው ነገር ጥሩ ነገር ስለሚሆን ለሰው ልጅ መቼም አታስተናግድም ኔጋቲቭ ኤነርጂ በቃ ሁሌ ፖዚቲቭ ኤነርጂ እና በጣም ሙድ ይስተካከላል ምናምን ነገር እና ስለጠቀመኝ ነው እና እዚህም ያላችሁ ፈለጋ ጋርም ያላችሁ መርቁ፣ ሰውን መርቁ፣ እንትፍ እያላችሁ መርቁ። ታውቁታላችሁ ያለውን ነገር እና ያን ተጠቀሙት ለማለት የእኔ አባት አመሰግን። እሺ አሁን ነጭ ለብሻለሁ። እሺ አይ ዛሬ ጆይን እንድታደርገን ብዬ ነው። ዛሬ ካርሎስ ወንድማችን ይመጣል እና አንዳንድ መንፈሳዊ ሀሳቦችን ያነሳል እና በመሀል አንተም የምታነሳው ጥያቄ ካለ ምናምን ጀስት ጆይን እንድታደርገን ብዬ ነው። ግን ሌላ ላይቭ ቀጠሮ ካለ ግን እንትን ማለት ይቻላል። ዛሬ እኔ ልውጣና እንትን ልበል። ፈለገ እግዚአብሔር ያክብር የእኔ አባት እንዳልኩ አለ ሁሌም። እሺ ሰላም ሁሉ ካርሎስን ሰላም። ዛሬ ቀን ላይ እጅግ በጣም ደስ የሚል ፕሮግራም ነበረን። በእውነት በጣም ደስ የሚል ሀሳቦችን ስናወራ ነበረ። በተለይ ከእህቶቻችን ጋር ተያይዞ ፕላስ ወንድሞቻችንም በተለይ ደግሞ በአረብ ሀገር በረሃ ላይ ተሰደው ቤተሰቦቻቸውን ለማስተዳደር ብለው በጣም ዋጋ የሚከፍሉ የእህት ወንድሞቻችንን አንዳንድ ታሪኮች ስንሰማ ነበረ እና በጣም ነበረ ደስ የሚለው። በዚህ አጋጣሚ ምናልባት ቀን ላይ ላልሰማችሁቶች ወንድሞች በበረሃ በአረብ ሀገራት ሰርታችሁ ለፍታችሁ ጥራችሁ ግራችሁ ገንዘብ እያገኛችሁ ያላችሁ እህት ወንድሞቻችን እናንተ የበረሃ አንበሶች ናችሁ። እናንተ የበረሃ አንበሶች ናችሁ። ተወዳጆች ትልቅ ዋጋ እየከፈላችሁ ያላችሁ ናችሁ። ሰማዕታት ናችሁ ለቤተክርስቲያን እና እጅግ በጣም ነው የምንወዳችሁ የበረሃ አንበሶቻችን። ኦኬ ዛሬ ኔትወርክ ቢያስቸግረው ሌላ ቀን እንደዚህ ጋብዘነው እናወራዋለን። ይህንን የጾም ጊዜ ሁለቱንም የጾም ጊዜ በነገራችን ሁለቱንም ወር በአጠቃላይ እዚህ ቲክታክ ፕላትፎርም ላይ ካሉ ዓለሜ ኮንተንት ካላቸው እህት ወንድሞቻችን ጋር ነው የምናሳልፈው። ጌታ መንፈስ ቅዱስ ይርዳን። ወደ ቀደሙ ነገር ልመለስ። ክርስቲያኖች በአረብ ሀገር ተሰዳችሁ ያላችሁ እህት ወንድሞቻችን በአንገት ላይ መስቀል ማድረግ በማይቻልበት ቦታ እግዚአብሔርን በጸሎት መማፀን በማይቻልበት ቦታ ላይ እናንተ ብዙ ነገርን ተዋግታችሁ እግዚአብሔር አምላካችሁን በጸሎት የምታመሰግኑ እናንተ እኛ ከንባብ ባለፈ የማናውቀውን ነገር መስቀል ኃይላችን ነው፣ መስቀል ቤዛችን ነው፣ መስቀል መድኃኒታችን ነው፣ አይሁድ ይክሩታል እኛ ግን እናምነዋለን የምንለውን ቃል በህይወት ኖራችሁ ያሳያችሁ እጅግ በጣም ድንቅ የበረሃ አንበሶች ናችሁ። እንወዳችኋለን። አንድ ደቂቃ ስጡኝ። እሺ ተወዳጆች ፕሊስ ይህን ሀሳብ በደንብ አድርጋችሁ አዳምጡኝ። እሺ ወንድማችን ካርሎስ ከተመቸው ይመጣል። እናም አብረነው እናወራለን። መዝሙር እንዳልጋብዛችሁ ስፒከር የተበላሸችብኝ እና እንዳስቁብኝ ግን ተናድጄ ሰባብሬያት ምናምን ማግኔት ማግኔቷን ነው ያስቀመጥኩት። ዝም እየተጫወትኩበት ነው በማግኔቱ።
ተናድጄ ፌክ የሆነ እቃ ሽጠውልኝ በጣም እንደ እናንተ አስታውሳችሁኝ የተበሳጩበትን ጉዳይ ተናድጄ በማግኔት ብቻ ነው ያስቀመጥኳት እንዳለ ሰባብሬ ማለት ነው። ተበላሸችብኝ እና በቅርቡ እገዛለሁ፣ መዝሙር እንዘምራለን። ኦሪጂናል ስፒከር እኔ ብትልኩልኝ አግኝቼ ነው እና ትንሽ አሁንም እዚህ ውስጥ ያላችሁ ቶች ወንድሞች ገብታችሁ ማውራት የምትፈልጉ ካላችሁ እድል እሰጣለሁ። እሺ ዛሬም ማታም ገብታችሁ ማውራት የምትፈልጉ ካላችሁ እድል እሰጣለሁ። ተወዳጆች ምናልባት ቀን ባወራንባቸው ነገሮች ላይ የተወሰነ ነገር ብል ደስ ይለኛል። በመጀመሪያ ደረጃ ከዚህ ልጀምር። ቅድም እንዳልኩት በአረብ ሀገር ያላችሁ እህት ወንድሞቻችን እናንተ ሰማዕታት ናችሁ። የቅድስት ቤተክርስቲያናችሁን ትምህርት በቃል ብቻ ሳይሆን በህይወት የምትሰብኩ ስለ እውነት የምትመሰክሩ ሰማዕታቶች ናችሁ። በእውነት የእናንተ አይነቱን እህት ወንድሞቻችን ብርታት እግዚአብሔር አምላክ ለሁላችን ያድለን። የበረሃ አንበሶች ናችሁ። ኦኬ አወጣጣችሁ እንደ ጴጥሮስ ነው። እንደ ጴጥሮስ ተወዳጆች አሳ ለማጥመድ ወጥቶ ነበረ ክርስቶስ ኢየሱስን ያገኘው። እናም ታሪክ ቀያሪ የሆነው መድኃኔዓለም ጴጥሮስ ከዚህ በኋላ አሳ ሳይሆን ሰው ታጠምዳለህ አለው። የብዙዎቻችሁ እህቶቻችን የብዙዎቻችሁ ወንድሞቻችን ከሀገር ቤት አወጣጥ እንጀራን ፍለጋ ነው። ነገር ግን ፍጻሜያችሁ ለክርስትናችሁ መጋደል ሆኖ እየኖራችሁ ያላችሁ እጅግ በጣም ጠንካራ የሆናችሁ እህት ወንድሞቻችን አላችሁ። እናም ኢአማንያን ባሉበት በአረብ ሀገራት ያላችሁ እህት ወንድሞቻችን እናንተ የበረሃ አንበሶቻችን ናችሁ። የበረሃ አንበሶች ናችሁ እናንተ። እንዲህ የምላችሁ እናንተን ለማሞካሸት እናንተን እንድትቆፈሱ ለማድረግ አይደለም ተወዳጆች። እግዚአብሔር በሚያውቀው ትልቁ ሀቅ ነው። ትልቁ ሀቅ አገር ቤት እናንተ ጾታዊ ጥቃት እየደረሰባችሁ በምታመጡት ገንዘብ አገር ቤት ያለው አባታችሁ ያማረ ጋቢ ለብሶ ይወጣል። እናንተ ጾታዊ ጥቃት ደርሶባችሁ የፈላ ውሃ እየተደፋባችሁ ከፎቅ ላይ እየተወረወራችሁ በምታገኙት ገንዘብ አገር ቤት ያለችው እናታችሁ አምሮባት ደምቆባት ኑሯን ታሳልፋለች። ወንድሞቻችሁ እህቶቻችሁ ያማረ ልብስ ለብሰው ይወጣሉ። በእናንተ ደረቶቻቸውን ነፍተው በየከተማው ይመላለሳሉ። ከእናንተ በላይ የበረሃ አንበሳ የለም። እናንተ የበረሃ አንበሶች ናችሁ እና መስቀል ማድረግ በማይቻልበት ቦታ ላይ በአንገቶቻችሁ ላይ መስቀልን እያደረጋችሁ ስለ ክርስቶስ ኢየሱስ ብላችሁ ብዙ መከራን የምትታገሱ ናችሁ። እግዚአብሔር አምላክ በእውነት በረከተ ሰማዕታትን ለሁላችሁ ያድላችሁ። በርቱልን። በዚህ አጋጣሚ በጣም ነው የምንወዳችሁ እጅግ በጣም። በነገራችን ላይ እናንተ ለኛ የምትሳሱትን ያክል እኛም ለእናንተ እንሳሳላችኋለን እና በዚህ አጋጣሚ አንድ ነገር ማለት ወደድኩኝ። ይህ አሁን ከዚህ በኋላ የምናገረው ነገር ሁላችሁንም በውጭ ዓለማት ላይ ያላችሁ እህት ወንድሞችን የሚመለከት ነው። ኦኬ በየትኛውም ዓለም ላይ ያለ ወንድሜ ከኢትዮጵያ ውጭ ያለ በየትኛውም ዓለም ያለሽ እህቴ ከኢትዮጵያ ውጭ ያለሽ እህቴ በደንብ አድርጋችሁ አዳምጡ። ለፍታችሁ ኦኬ ሰው የማይወድቅበት ቦታ ወድቃችሁ ያገኛችሁትን ገንዘብ ለማንም ለማታውቁት ዝም ብላችሁ አትበዝብዙት። ፕሊስ እባካችሁ የገንዘብም ግፍ አለ ተወዳጆች። ያማረ ሸማ ልብሳት በመጀመሪያ ከዛ በኋላ ሌላው ይደርሳል። የእናት ምርቃት ፈራ እግዚአብሔር ያላትን ሴት እንድታገኝ ይረዳል። የእህቶች ፈገግታ ኦኬ እግዚአብሔርን የምትፈራ ለአንተ የምትታመን ሴት እንድታገኝ እንደ ምርቃት ሆኖ ያገለግላል እና በመጀመሪያ ቤት ያለውን ቀዳዳ ድፈን። በቤታችሁ ቀዳዳችሁን ሳትደፍኑ ዘላችሁ ገንዘባችሁን ለባዳ የምትገፈግፉ ሰዎች ወዳችሁ ከተደፋችሁ ሲረግጧችሁ አይክፋችሁ ብቻ ነው ማለት ነው። በቃ ማለት ይሁን ያለው ያ ስለሆነ ማለት ነው።
እባካችሁን እንዴ ይሄ የስልኩ ዓለም በጣም ለመሰካከስ ያመቻል። በነገራችን ላይ ይሄ ገዳማትን እንኳን ዞር ብላ አይታ ማታክ ሴት እጅግ በጣም ገዳማትን ዞራ እንደምትሰለም አድርጋ ራሷን ቀርጻ ትነግርሃለች። ምንም ሌላውን የእግዚአብሔርን ታምር በተጠራጠር ሰውዬ እንዲህ አይነት በቃ ተልካሻ የሆኑ ነገሮች በአጠቃላይ ሰምተህ ታምናለህ። ከዛ በኋላ ገንዘብን ገፍግፈ ሀገር ቤት ትመጣና ወይ ከገንዘብ አትሆን፣ ወይ ከቤተሰቦች አትሆን፣ ወይ ከትዳር አትሆን። በተመሳሳይ በውጭ ዓለም ያለሽ እህቴ መልካም ትዳርን የምታገኙ ውድ የሆኑ ገንዘቦች ለሆነ ሰው ስለላክሽ አይደለም። ብሊስ ተረጋጉ ባካችሁ። የሆነ መልካም የሆነን የጣፈጠን ትዳር የምታገኙት እጅግ በጣም ኤክስፔንሲቭ የሆኑ ነገሮችን ለሆነ ግለሰብ ስለላካችሁ አይደለም። ትንሽ አረጋጉት ባካችሁ። እንደውም በትክክለኛ ሰው ልክ እንደ ወርቅ በእሳት ውስጥ ተፈትኖ ማለፍ አለበት። አጠገባችሁ ላለ ቤተክርስቲያን አንዳንድ ጊዜ አሳሱ መሳሳት በነገራችን ላይ ተፈጥሯችን ነው ይመስለኛል። አንዳንድ ጊዜ ውድ የሆነ ሆቴል ምናምን ገብታችሁ የምታውቁ ከሆነ ሰዎች በጣም በሚገርም ሁኔታ ውድ የሆነ ሌክዠሪ የሆነ ሆቴል ይገቡና ለተስተናገዱበት መስተንግዶ እጅግ በጣም ውድ የሆነን ቲፕ ሰጥተው ይወጣሉ። ከዛ ሆቴል ሲወጡ ግን በጀርባዋ ሌላ ህፃን፣ በእጇም ሌላ ህፃን፣ በሆዷም አርግዛ ያለች አንዲት ሴት እጇን ዘርግታ ስትለምናችሁ 100 ብር እንኳን መስጠት የሚያሳሳቸው ሰዎች አሉ። እንደዛ ነው ተወዳጆች፣ እንደዛ ነው ባካችሁ። በቃ መስጠት ያለብንን ነገር ለማን እንደሆነ እንወቅ። ልክ እንደኔ አሁን ልክ እኔ እንደምታየው ነጠላ ስለለበስን ኦኬ፣ አገልጋዮች የምንባል በአጠቃላይ ነጠላ ስለለበስን የሆነ ድምፃችን ስላማረ ስንዘምር እንደው አለረለ ድምፀ መረዋ ስለሆነ እንደው ድምፃችን ስለተስረቀረቀ እንደው አለረለ እንደው ስናወራም እጅግ በጣም ቁም ነገረኛ ስለመሰልን ብቻ ጤናማ ነን ማለት አይደለም ተወዳጆች። እኔ ስንት ጎዶሎ አለብኝ መሰላችሁ? እዚህ ጋር ቆሜ ግን የምናገረው የማሰምረው ግን ክርስቲያኖች ጎዶሎ ተደፍኖልኝ አይደለም፣ ጎዶሎን የሚሞላ አምላክ እንዳለኝ ግን ስለማመን ነው። እና የሞላልኝን ስለማቅ ለእኔ አንድም አገልግሎት ነው፣ ሁለትም ምስክርነት ነው። እና ሁላችንም ጤናማዎች አይደለንም፣ ሁላችንም ችግር አለብን ጋይስ። እና እባካችሁን አንዳንድ ጊዜ አትቸኩሉ። ቀሚስ ያደረገ ሁሉ ዘማሪ ነው፣ ቀሚስ ያደረገ ሁሉ ሰባኪ ነው ያላችሁ ማን ነው? ዝም ብላችሁ በቃ በውስጥ ሀይ እንዴት ነው ምናምን ሰላም ነው እንዲህ ምናምን ብሎ ለሚጠይቅ ሁሉ ዝም ተብሎ እኮ ገንዘብ አይሰጥም። እባካችሁ ከሰጣችሁ ስንት የተቸገረ ሰው አለ ዙሪያችሁን። በቃ እናንተ አራውንድ ያሉ ነገሮችን ተመልከቱ። የግድ ኢትዮጵያ ድረስ መላክ አይጠበቅባችሁ። ባላችሁበት ሀገር ባላችሁበት ቦታ የእናንተን እርዳታ የሚሻ ብዙ ነፍስ ይኖራል። እና ክርስቲያኖች እባካችሁ አይኖቻችሁን ግለጡ። እናንተ ባላችሁበት ቦታ በጣም ብዙ የእናንተ እርዳታ ቢሹ ሰዎች አሉ። በጣም አፈቀላጤ በሆኑ ሰዎች ተታላችሁ፣ በተለይ ወንድሞችም ጭምር እባካችሁን ገንዘብ ስለወጣችሁ አይደለም መልካም ትዳር የምታገኙት። ኦኬ መልካም ትክክል ልባም የሆነች ሴት በአንተ ልትማረክ የምትችለው በምትወጣው ገንዘብ አይደለም። አይምሰላችሁ። በጣም ብዙ ትዳሮች በነገራችን ላይ ለመፍረሱ ትልቁ ችግሮች በነገራችን ላይ ስጋዊ የሆኑ ኢሾች ናቸው። ስጋ የሆኑ ኢሾች፣ ይሄ ዝሙት፣ ገንዘብ፣ ሌሎች እና ተወዳጆች ግልጽ አድርጌ ልናገር፣ ገንዘብ ስላለኝ የምፈልጋትን ሴት የራስ ያደርጋታለሁ ብለህ የምታስብ ወንድሜ፣ ገንዘብ የጠፋ ቀን ያቺ ህልም ያደረግካትን ሴት አብረህ ታጣታለህ። እህቴ አንቺም ልክ እንደዛው ገንዘብ እያደረግኩለት ጥሩ ነገር እየገዛውለት ጥሩ ነገር ምርጡን ለሱ እያደረግኩለት የኔ ይሆናል ያልሽው ሰው በአጠቃላይ ልክ ከአንቺ የሆነች ነገር የጎደለች ቀን ከአንቺ ዞር ይላል። በቃ ምን ማለት ነው? ገንዘብሽ ነበር ያንን ሰው ጎቶቶ ያመጣው። በተመሳሳይ ገንዘብ ሲጠፋ ገፍትሮ ይጥሏል ነው። ወንድም ያንተም ልክ እንደዛው። ኦኬ መልካም ትዳርን ልባም የሆነችን ሴት የምታገኘው በጸሎት ነው። እግዚአብሔር ምስክሬ በጸሎት ነው። በመጀመሪያ ጸሎት አድርጉ ፕሊዝ፣ አትታለሉ። በቃ ማንም ጠዋት ስናነሰው ነበረ በመጽሐፍ ቅዱስ ላይ ቅዱስ ልበ አምላክ ዳዊት የሰራው ኃጢአት ለምንድን ነው በመጽሐፍ ቅዱስ ላይ የተጻፈው? ስናወራ ነበር አይደል ተወዳጆች? ሁላችሁም ስትሰሙ ነበረ። ዳዊት የሰራው ኃጢአት ለምንድን ነው በመጽሐፍ ቅዱስ የተጻፈው? ከኦሪዮን ሚስት ጋር እንደተኛ፣
እንዳመነዘረ እሱንም እንዳስገደለ ለምንድን ነው ይህ ኃጢአቱ የተጻፈው? እንደ ልብ ወለድኛ እንድናነበው አይደለም። ኦኬ እናንተ ቅዱስ የምትሏቸው ሰዎች በአጠቃላይ ኃጢአትን ሊሰሩ ይችላሉ። ማንንም እንዲሁ ዝም ብላችሁ እንዳታምኑ ነው። ይሄ ታሪክ በመጽሐፍ ውስጥ የተጻፈው ወደዳችሁም ጠላችሁም ትልቁ ሐቂያ ነው። ዳዊት ልበ አምላክ እንኳን ተብሎ ኃጢአትን ሰርቷል። ክርስቶስን በድሏል። በጣም ትልቁን ኃጢአት ሰርቷል። አመንዝሯልም፣ ነፍስም አጥፍቷል። ልበ አምላክ ተብሎ እንዴ እና እኛስ ማንን እንኳን ልበ አምላክ የተባለው ዳዊት ይህን ያክል ፈጣሪውን ከበደለ እኛ ደግሞ ኢማጂን ጣሪያ ከልሎን መጋረጃ ገዱን ስንት ነው ልንሰራ እንደምንችል እና ዝም ተብሎ እንትና ተብሎ ፕሊስ እባካችሁን በቁስላችሁ ሌላ ቁስላችሁ ነው ያለባችሁ ችግር በቂ ነው። ያለባችሁ ችግር በቂ ነው። ውጭ ሀገር ስላላችሁ ብቻ ሁሉም ህይወታችሁ አልጋ ባልጋ ነው ማለት አይደለም። ጌታ በሚያውቀው እንደውም ኢትዮጵያ ውስጥ እንዳለ ሰው ህይወቱ አልጋ ባልጋ የሆነለት የለም። እውነቴን ነው የምልላችሁ። እናንተ እኔን ሻይ ቡና ለመጋበዝ ከውጭ የምትልኩልኝ $100 እዚህ በርከት ብላ ስንት ቦታ ታዞረኛለች መሰላችሁ ተወዳጆች። እንደውም ሀገር ቤት እንዳለ ሰው በነገራችን ላይ የተሳካለት የለም። ሁሉ ነገር የተመቻቸለት የለም። እናንተ ብዙ ነገር አይታችሁ ነው ያንን ገንዘብ የምታገኙት። ብዙ ሰው ማይገባበት ቦታ ገብታችሁ እናንተ ከዚህ በፊት በፍጹም እንገኝበታለን የማትሉበት ቦታ ተገኝታችሁ ነው ያንን ገንዘብ የምታገኙት። ያለባችሁ ችግር ይበቃል። በቤታችሁ በጣም ብዙ ጎዶሎ አለ። በልባችሁ በጣም ብዙ ቋጠሮ አለ። ያንን የልባችሁን ቋጠሮ በመጀመሪያ ፍቱ። የቤታችሁን ጎዶሎ በመጀመሪያ ሙሉ። ፕላስ ደግሞ የመታችሁ እንቅፋት ድጋሚ እንዳይመታችሁ ተጠንቀቁ። አለቀ። በእንደዚህ አይነት ጉዳይ በህይወታችሁ ሰዎች መጥተው በጥብጠዋችሁ እናንተን አጭበርብረው አታለው እንዴ አንዳንድ ጊዜ ልክ አላዲንና ፋኖሱ አይነት የሚጫወቱ ሰዎች አሉ። አላዲንና ፋኖሱን ተረት ታውቁታላችኋል። ፋኖሱን ያወጡታል፣ አሸት 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 ያደርጉና ልክ ጂኒ ሲወጣ እንደዚህ ያደርግልኝ የሚሉ ማለት ነው። የአላዲንና ፋኖሱ አይነት ድራማ የሚጫወቱ ሰዎች አሉ። ኦኬ ልክ ሆዳቸው ሲርባቸው ሲሞረሞራቸው ዙሪያቸው ካሉ ሰዎች የበታችነት ስሜት ሲሰማቸው ኦኬ ልክ ፋኖሷን ተረት ተረት ላይ ያለው ሰው አሸት አሸት እንደሚያደርገው ስልካቸውን ነካ ነካ አድርገው እናንተ ጋር የሚደውሉ እናንተ ጋር ቴክስት የሚጽፉ ከዛ በኋላ ስትባል እንዲህ አድርጉልኝ ይሄን እንፈልጋለሁ ምናምን ምናምን ቅብረር ብሎ ማለት ነው። ከዚህ በላይ መጋረድ የለም ተወዳጆች። አይነ ጥላ ሲባል ሰምታችሁ ታውቃላችሁ አይደል? በቃ አይነ ጥላ አለባችሁ። ኤኒዌይስ ፕሊዝ አይኖቻችሁን ግለጡ ምናምን። በዚህ ልክ ሰው መሞኘት የለበት። እንዲህ ስል ሰው አታግዙ እያልኩኝ አይደለም፣ እውነቴን ነው። ሰው ማገዝ መልካም ነው፣ ግን ደግሞ ከእጮኝነት ጋር ተያይዞ አይደለም። ኦኬ ሰው ገንዘብ መውጣት ካለበትም ወንድሜ አንተን ሴት የሆነች ሴት አንተን ሳትወድ ሳታፈቅር አገባለሁ ብላ አንተን ወቶታ አይደለም ገንዘብ መቀበል ያለበት። በተመሳሳይ እህቴ አንቺም ልክ እንደዛው